ያቢሉት ሁሉም ትቶ ሀጅ ነው። ቢርቁት የማይረቅ የእናት ልጅ ብቻ ነው ትላላችሁና እንግዲህ ኢዮብ ዛሬ ሄሉሻን ይዟት በመምጣቱ በመጀመሪያ በጣም ደስ ብሎናል። ያው ትናንት መልእክት አስቀምጣ ነበር እንግዲህ ሄሉ እመጣለሁ ብላለ እያልኳቸው ነበር፣ እያሳቃቸው ነበርና ለማንኛውም በቃሏ ተገኝታለች፣ መታለች ከኢዮብ ጋር በጣም ነው ደስ የሚለው። ዋናው ነገር የሷን ሰላም ነው የምንፈልገው፣ ግን እንዳመማት ነው የተናገረችው። አሁንም ሲመስለኝ ከየዙ ጋር ልክ አይደሉም እንደተባለው ማለት ነው። እና ዝም ብሎ እንደዚህ ብዙ ጊዜ የሚያማት የሚደብራት ቤት የማትወጣው የሆነ ነገር ስትሆን ነው። ግን ሄሉ ሩጣ ሰዎችን እንደዚህ ሆንኩ ብላ መናገር አትወድም። ብዙ ጊዜ አይታችኋ ከሆነ ወይ እነዚ ሰዎች የሆነ ነገር ካላነሱ ወይ ደግሞ የሆነ ነገር በጣም ጥያቄ ካልበዛባት መልሳት አሰጥም። ሰዎችን ሩጣ እንዲህ ነው ማለት አፈልግም፣ ግን ብቻዋን መወጣት ነው የምፈልገው። ና ከዛ እንግዲህ ነው አሞኛል ደብሮኛል ያለችው ይመስለኛል ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። ክበሩልኝ ማለት ነው። እና ምን ለማለት ፈልጌ ነው እንግዲህ ያው እኔ ከምንም በላይ የነሱ መንጣት ነው የፈለኩት። ግን ኢዮብ ደግሞ በጣም ፕራንክ ይችላል። እንዲሁ ከየት ለቃቅሞት ነው ይሄን ሁላ ጉድ እኮ ነው። ደግሞ አንድ እኮ ይበቃ ነበር ለሱስ ከተባለ ወይ ጫቱ ወይ ሲጋራው ቢበቃስ ይሄው ሁላ ጉድ እንደ 3 ቢራውንሽ ምንድነሽ በቃ የሌለ የሱስ አይነት ነገር የሉምና በጣም እየገረመኝ ነበር ማለት ነው። እና እንግዲህ ያው ሰብስክራይብ አድርጎ ለማለት ነው እያለች እሷ በኖርማን ብንለምናቸው ያደርጉሃል እያለችው ነበር። አዎ እህቱ ለብዙ ትበቃለች። በኖርማል ቢጠይቅ ያኔ ሰብስክራይብ ማያደርገው የለም። አሁንም ያኔ ሄሉ ጋር በሄሉ ስለምናውቀው ነው ሁሉም ሰብስክራይብ ያደረገው ብዬ አስባለሁ። ያው እንግዲህ ብዙ ጊዜ ታውቃላችሁ ሚዲያ ላይ መልካም ነገር ከሚሰሩ መልካም ነገሮች ከሚስተላለፉ ይልቅ ነው መጥፎ ነገር ስናይ፣ የብልግና ነገር ስናይ፣ የወረደ ነገር ስናይ ሁላችንም ሩጠን እዛ ቦታ ውስጥ በቃ የሌለን ነገር ራሱ ሚስጥር ለምሳሌ የሆነ ነገር ቪዲዮ አለኝ ሲሉ ወንዶች ሴትም የሆኑ ወንዶች እስኪ ላኩልን በውስጥ እስከ ማለት ደረጃ እንደርሳለን እኛ የሰው ልጆች ማለት ነውና ጥሩ ነገር ከምናይ መጥፎ ነገር ለማየት በጣም እንትናችን ሞራናችን ከፍ ያለ ነው። ከዛ እንግዲህ ይመስለኛል እንግዲህ ኢዮባም ይህን ነገር አድርጌ ያው ሰብስክራይብ እንዳረጉ ብሎ ሁሉም ሰው እንግዲህ እየጫት እየቃመ ሲል ሁኔታውን ለማየት እየገባ ሁሉም ሰው እንትን ይላል ማለት ነው። እና ተረድቶታል ብዬ አስባለሁኝ። ግን ደግሞ ሁላችንም ብንሆን እንደነገርኳችሁ ከኔር ጀምሮ መጥፎ ነገሮች ካሉበት ቦታ ከመሄድ ከመመልከት፣ እንዲሁም ደግሞ እንደነዚህ አይነት ሰዎችን ማበረታታት ያኔ ደህና የሚሰሩትን ሰዎች ከጎናቸው ብንሆን በራሳቸው ሙድ የሚሄዱትን በራሳቸው ነገር የሚመጡትን እንደዚህ ኸይር ያለው ነገር የሚሰሩትን ብናበረታታቸው እነሱ እየጠነከሩ ይሄዳሉ። ግን ደግሞ መጥፎ የሚሰራ ሰው ለምሳሌ የሆነ ነገር ስንሰራ በጣም እይታ አገኘን ጎበዝ ካሉን የሆነ ነገር ሰው ካለ ነገም በሉ እያለ ሸይጣን አይደለ እየደጋገምን እንሄዳለን። ግን የሆነ ነገር ስንሰራ ልክ አይደለም በቃ እናጠፋዋለን ሁሉ ማለት ነው። በቃ የሚከተለን ከሌለ የሆነ ነገር በቃ እይታ ከሌለው ምናምን በቃ እንደዚህ አይነት ነገር አዋጭ ነገር ካልሆነ ምን ለዚህ መጥፎ ነገር ውስጥ አልገባም ብሎ የሚደለት የሚያጠፋ ከዛ ነገር የሚቆጠብ ሰው አለና እንደነገርኳችሁ የሰው ላይ መጥፎ ነገር ሲሰራ ሳይሆን ሄደን ሰብስክራይብ እና ላይክ ማድረግ እንደዚህ መልካም ሲሰሩና አበረታታቸው እላችኋለሁ ውዶችዬ። ለምን እንደዚህ እንዳልኩ ልንገራችሁና ብዙ ጊዜ የሰው ልጆች በቲክቶክ ላይ አሁን ፎሎ አርጉኝ እያሉ ሲለምኑ ማንም ዞሮ አያቸውም፣ ማንም ትሪት አያደርጋቸውም። ነገር ግን እነዛ ሰዎች በችግር ምክንያት ታመሙ ሞቱ ከተባለ ወላሂ 10,000 የነበረው 100,000 ገብቶ ታዩታላችሁ። 10,000 የነበረው 50,000 60,000 ገብቶ ታዩታላችሁ። እንግዲህ ያነሰው ሞቶ ማለት ነው። ያነሰው ሞቶ እንደውም ሪፖስት ያንንቱን ኮፒ ሊንክ እያደረጋችሁ እንደሚባለው ሪፖርት እያደረጋችሁ አስጠፉለት እየተባለ የዛ ሰው ሞቶ ቪዲዮ ምንም ስለማይሰራ እባካችሁ እያለ ቤተሰቡ እያለቀሰ፣ ግን እኛ ምንድነው የምናደርገው? ይሄን ያንን ሰው ፎሎ እናደርጋለን። ሱብሃንአላህ በቃ ብዙ የሞቱ ሰዎችን እንደዚህ ስላዩዋቸው ነውና እስከዛሬ ያኔ በኖርማሉ ሆኖ እኮ ሪፖስት እየተደረገ እያዩት እየተዘዋወረ ቪዲዮ እርዳታ በፈለገ ሰዓት ወይም ደግሞ ለስራ ይሆናል እንግዲህ ፎሎ አድርጉኝ የሚለው በዛን ታይም ላይ አንድም ሰው እያሳየ ስክሮን እያደረገ ሲያሳልፍ የነበረ ሰው ሁላ ልክ ያነ ሰው ሲሞትና ሲታመም እስኪ ሲታመምስ ሲሆን ሲታመም ለምሳሌ ከቻልን ልንረዳው ካልቻልን ደግሞ ሸር ስናደርግ ወይ ደግሞ የኛ ጓደኛ የሆኑ ሰዎች እሱን ያዩትና ሊረዱት ይችላሉ። ግን የሰው ልጅ ከሞተ ይሄር ነው ያንን ሰው ምን ሊያደርግልና ነው? ዱዓ ማድረግ ነው እንጂ አላህ እንዲቀበለው እና ብቻ
እንደዛ ነው ብዬ አስባለሁ። እና አሁን ላይ ብዙ ሰዎች እየተበላሹ ያሉት መጥፎ ስራ ሲሰራ ሰዎች ተከታይ እንዳለው ስላወቁ ነው። እና እዮብም አሁን እንደዛ ያደረገው ከዛ አንግል ነው። በቃ የሆነ እንዴት ወዴት የሚለው ነገር በዛ ላይ ልጅ ነበር እኮ እሱ የዛሬ 9 ወር አካባቢ ስታዩት እና አሁን በጣም ልዩነት አለው። አመት ሳይሞላው በጣም ጨምሯል ሁሉ ነገር መሻለ ማለት ነው። እና እንግዲህ እኛ የምናውቀው ልጅ ሆኖ ስለም ነበረ ያኔ ሰውነቱ ምንም አይደለም። ና አሁን ላይ ለምን ደረሰ እንዴት ደረሰ ብለን አኪድ መገረማችን ስለማይቀር ካዘንግል ነው። እና የሰውን ልጅ ስናግዘው መጥፎ ነገር ሲሰራ እየተሳደብን ሳይሆን መልካም ነገር ሲሰራ አይዞህ ልንለው ልናበረታታው አንከፈልበት። ያኔ ገንዘብ አናወጣበት ምን ችግር አለው ብናበረታታ? ጥሩ ነገር ካየንበት ጥሩ ምክር ካየንበት ላይክ ሰብ እናደርገው ለሱ ይጠቅመዋል ማለት ነውና ከዛ አንግል ነው ላችኋለሁ ውድ ቤተሰቦች። ለማንኛውም ሄሉሻ እንግዲህ መጥታ ግን ስለ ራሷ ምንም ነገር ማለት አልፈለገችም። እንዳያችኋት ነው ሰላም አለች። ከሰላምታ በኋላ ምንድን ነው ያለችው? ያው ስላዘናችሁብኝ ስለተቆጣችሁ ያው ይቅርታ፣ እኔ የምጠፋው ሲያመኝ ነው እና ሞኝ ስለነበረ ነው። ቤት ሞጥቻ አላቅም፣ ብቻ ግን ደህና ነኝ፣ እንመጣል በሰሞኑ ብላለች። እንደነገርኳችሁ እኔም ይሄን ነበር ያልኩት። ምንም ብኮን እንኳን ያኔ ተመልካች ስለሚያስብ ልክ እንዲያሆኑ በዩቲዩብ ቻናል እንደዚህ በቃ በወንድሟ ቻናል መምጣት ትችላለች፣ ወንድሟ ጋር መምጣት ትችላለች። እሷ አለ አይደል እንደዚህ ካለን እንደዚህ በቃ እሷ ብቻ ሳትሆን ሌሎችም ዩቲዩበሮች ያው እንዲሁም ደግሞ እንዳታስቡ ምናምን ስል ምን ያሳስበናል፣ ስንት የሚያሳስበን ነገር አለ እያላችሁ ነበርና ማለት ነው። አውቃለሁ ብዙ ነገር የሚያሳስበን አለና፣ አንደኛ እኛ ሀገር ውጭ ነው ያለ ነው። ሁለተኛ በሰው ቤት ስለምንኖር ብዙ ጫናዎች ይኖራሉ። ሶስተኛ የቤተሰብ እንዲሁም ባል ያለው ልጅ ያለው በጣም በብዙ ነገር የጓደኛ በብዙ የሚያስጨንቀን ነገር ወይ ደግሞ የሆነ ነገር ጀምረን ገንዘብ ጎሎብን ገንዘብ ገና ታሶ ላይ ተበድረን እንዲሁም ደግሞ ብራችንንም አበድረን አልሰጠን ብለው ብዙ ነገር አለ። በቃ ስንት ጭንቀት አለ ማለት ነውና ቦርጭ ያለው ለቦርጭ ይጨነቃል እና ማለት ነው። እንደዚህ ስለሆነ ብዙ የሚያሳስበን ነገር ስለሚኖር ልክ ናቸው። ግን ደግሞ ያው እኛ እዚህ ጋር ተመልካች ሆነን እስከመጣን ድረስ ያው እነሱም እንደምንም ያው እንደ ሰውኛ ያሳስቡናት። ሲጠፉ ምን ሆነው ነው? በዛ ላይ ደግሞ ሰው ተጣልቶ ሲጠፋ ያው ከዛ እንግል ነው። በዛ ላይ ደግሞ በእነሱ ምክንያት ምግብ መብላት አልቻልኩም፣ ውሃ መጠጣት አልቻልኩም፣ መተኛት አልቻልኩም ስለምትሉ ለዛ ነው እላችኋለሁ። ቻናል ላይክ